አርፈሽ ቁጭ በይ። ለምን? እገዛሽ የምትፈልግ ኖሮ ነው ትልሻለች። አው ገና ሞታለሁ እኮ። ቢሆንም ሳትጠሪያ ቤት አትበይ። ቀይር የምትችለው እሷ ናት ተብሎ ነው የሚገመተው። ማንም ምንም ብትል ሊያምናት አይችልም። የምርሽ ነው? አዎ። ውይ በጣም ደስ የሚል ዜና። አሁን ያንን ማድረጓን አመነ ማለት ትዳርሽን ታድኛለሽ፣ እሷንም ከዚህ ቤት ያስወጣታል። አዎ የእውነት በጣም ደስ ብሎኛል። ጭንቀቴን ያቀለልሽልኝ። አታስቢ፣ ይሄ ለእኔ ኖርማል ነው። እንኳን ይሄንን ብዙ እናውቃለን፣ ብንናገር እናልቃለን ብለን ነው እንጂ። በአሁን እዚህ መቆየት የለብንም። የሴቶችን ትኩረት እንዳንስበው። ሜኒድ ለመጨረሻ ጊዜ መድኃኒቱን የሰጠቻት ቤሌን ናት። የምታውቀው ነገር ካለ እሷ ትጠየቅ። ቆይ አንቺ ምንድን ነው ፈልጊው? አቶ አምነን፣ እኔ ለምን ብዬ የዘሩ ሰማል መድኃኒት ልቀይር እችላለሁ? ምን እያደረግክ ነው? አንቺ አረመኔ! ከአንቺ ጋር ያሳለፍኩ ጊዜ የተረገመ ይሁን። ኋላ ግን በእኔና በእናቴ ዙሪያ ባገኝሽ እመኚኝ እገልሻለሁ። እናንተ የዛሬውን ክፍል እንዴት አያችሁት? ኧረ በስመ አብ በጣም ነው የሚያናድደው የምር። እንዴ ብሌን ባልዋለችበትና እንዲሁም ባላደረገችው ነገር በተለይም አውቶ አምነን አሁን ላይ ጮኸባት። አንቺ ነሽ መድኃኒቱን የቀየርሽና እንዲሁም እናቴ እንድትወስደው ያደረግሽ በማለትም እንግዲህ ባላደረገችው ነገር ተከሰሰች። እንዴት ያናድዳል! ይቺ ሾካካ እንግዲህ ጄሪና እንዲሁም ሜርሲም ቢሆን መጋለጥ አለባቸው። እንዴ ባላደረገችው ነገር ልጅቷ እንግዲህ ብሌን የዋህና እንዲሁም ልበቀና ናት። ነገር ግን በሁለት ተንኮለኞች ምክንያት አሁን ላይ ከአቶ አምናን እንድትርቅም ሆኗል ማለት ነው። በተለይም ደግሞ አሁን ላይ የሚያሳስበውና እንዲሁም ከባዱ ነገር ወይዘሮ ሰማን ማስታወስ አለመቻልና እንዲሁም በተጨማሪም ደግሞ ሲፈን ምንድን ነው እንዴት ነው ነገሩ በማለትም አውጣጣትም ነበረ። እንግዲህ የበፊቱን እንጂ ያሁን የአዲሱን ትውስታም እንደማታስታውስና እንዲሁም ምንም ነገር እንደማታስብ አድርጋን የነገረቻት እና በጣም ያናድዳል የብሌን ነገር እና እንዲሁም የጄሪ ማለት ነው። እንግዲህ ጄሪም ቢሆን ከዚህ ቤት ወጥተሽ ሰላማዊ ኑሮ እንድትኖሪ አልፈቅድልሽም፣ ከዚህ ቁም ስቅልሽን እያስወጣውም እንድትሰቃይ ነው ማደርግሽ፣ በእኔና በእናቴ መካከል ገብተሽ የምታደርጊውን ነገር በሙሉ ካላቆምሽ በማለትም እንግዲህ ፎክሮባታል ማለት ነው። ነገር ግን ወይዘሮ ዛራ ምንም እንዳላደረገችውና እንዲሁም ጠንቀቅ ብላ ታውቃታለችና አንቺ ምንም ነገር አደርግምና አውቅሻለሁ፣ አንቺ ልብሽ ንጹህ ነው፣ ስለዚህ ደግሞ ምንም እንዳላደረግሽ ማሳየት አለብሽ በማለትም እንግዲህ እንድትጠነክር እያደረገቻት ነው። እሷ ግን በጣም ልቧ ተሰብሯል የምር በጣም ነው የሚደብረው። ሌላው ደግሞ አሁን ላይም ወይዘሮ ዛራንም ሜርሲ እየዛተችባትና እየፎከረችባትም ነው። አሁን ላይ ወይዘሮ ሰማን የደረሰባት ነገር ለአንቺም አንድ ቀን እጣ ፈንታሽ ይሆናል በማለትም እንግዲህ አንድ ቀንም እንደምታጠቃት እየፎከረች ነው። እና በጣም ነው እንግዲህ ሁሉንም ነገር ጊዜ ይፍታው ከማለት ውጭ ምን ሊባል ይችላል? አሁን ላይ እውነታው እስከሚወጣ ድረስ ሁሉም በእያንዳንዱ ተጠላልፏል ማለት ነው። በተለይም አሁን ላይ ወይዘሮ ዛራና እንዲሁም ብሌን በጣም ምስኪኖች ናቸው። ከዚህ ቤት እንግዲህ ከሁለቱ ውጪ ማን ነው እንግዲህ ደህና ሰው እንኳን የለም። ሁሉም የየራሱ ተንኮል አለበት፣ የየራሱ ጥላት አለበት እና ብቻ በጣም ከባድ ውጥረት ላይ ናቸው። አቶ ነው በዚህም በተደናገጠ በተናደደ ጊዜ ጄሪም ቢሆን መልካም ሰው እንደሆነችና እንዲሁም ጥሩ እንዲሁም ልበቀና ከጎኑ እንደሆነችም ለማሳየት እየሞከረችም ነው። ታዲያ አልኮልም አስቀምጣ ከሚጠጣውም ነገር ጨምራም እንዲሰክርና ራሱን እንዲስት በማድረግም ወደ መኝታ ክፍል ይዘው ገብታለች ማለት ነው። ይህንም እንግዲህ ሁሉንም ነገር ያየችውና እንዲሁም የተመለከተችውም ብሌንም ደንግጣለች ማለት ነው። ታዲያ አቶ አምነን አሁን ላይም ብሌን ናት ወይስ ጄሪ ናት፣ ብሌን ናት ጄሪ ናት እያለ
በአእምሮ እያመሳሰለ ነበረ። ነገር ግን እንግዲህ በእንደዚህ አይነት ሊጠመድ ችሏል ማለት ነው። እና ምን ይፈጠር ይመስላችኋል? አይሆንም ብላ እንግዲህ ታስቆማቸዋለች ብላችሁ ታስባላችሁ? የሆነ ታምር ተፈጥሮ በቃ ከመሳሳት መዳን አለበት። እና ብሌንም ቢሆን በጣም ከፍቷታል። በወቅቱ አዝናለች። እንግዲህ አቶ አምነንን ስለምትወደውና ስለምታፈቅረው አሳልፋ አሰጠውም እና የሆነ ነገር የሆነ አድርጋ ማዳን አለባት ማለት ነው። ሌላኛው እንግዲህ የጄሪ ጉዳይና እንዲሁም የሲፈን ጓደኝነትም እየተራራቁ መጥተዋል ማለት ነው። ምክንያቱም አሁን ላይ አቶ አምነንን በእጇ ለማድረግ አንዳንድ ነገሮችን እያደረገችም ከሜርሲ ጋር ቁርኝነት ስለፈጠረች ማለት ነው። ሌላው አሁን ላይ የአቶ አምነንና ብሌን ግንኙነታቸው ጥሩ ቢሆንም አሁን ብዙ ነገሮች ተበላሽተዋል ማለት ነው። እንደውም አልፎም ተርፎም ተረት እያወራቸው ደስ የሚል ነገር ጥሩ ስሜትም እየተሰማውም ነበረ። እንግዲህ በመካከል ግን አርፈው አይተኙም እና ጄሪና እንዲሁም ሜርሲ ድብልቅልቃቸውን አስወጥቷቸዋል ማለት ነው። እንግዲህ መድኃኒቱንስ ማን ነው የቀየረባት በማለትም ሁላቸውንም ሲያፋጥጣቸው ብሌን እንደቀየረችውና እንዲሁም ብቻ የሆነ ነገር እንዳደረገችውም ሜርሲም ቢሆን ቀድማ ተናግራለች። እንዲሁም አጣልታቸዋለች ማለት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጣ ይሆን? ብሌን የሆነ ነገር አድርጋ የሆነ ተአምር ተፈጥሮ እንግዲህ ባለቤቷን ወደፊት ፍቅሯንም ቢሆን ማዳን ትችላለች ብዬ ተስፋ አድርጋለሁ። እናም በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን ይዤ የምመጣ ይሆናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። እንዲሁም አዲሶች ከሆናችሁ ቻናሉን ተቀላቀሉ እያልኩኝ የደወል ምልክቷንም በመጫን ሁል ጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ። እናም የዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።